ሰላም ጤና ይስጥልን የቻናሌ ቤተሰብ እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ይበል እያልኩኝ ዛሬም እንግዲህ ተከታዩና ተወዳጁ የሆነውን የኖላዊ ድራማ ይዤላችሁ መጥቻለሁ። ቪዲዮን ከወደዳችሁ ላይክ እና ሼር ማድረጋችሁን አትርሱ። እንግዲህ ቪዲዮን ከወደዳችሁ ላይክ፣ ሼር እንዲሁም ቤተሰብ መሆናችሁን አትርሱ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። እንዲሁ ቤተሰብ የሆናችሁ እንግዲህ በኮሜንት እንድታበረታቱኝ ጋብዛለሁ። እንግዲህ ስለምታበረታቱኝና ሁልጊዜ ደግሞ ከኔ ጋር ስለሆናችሁ ስለምታሰጡ አስተያየትና ከኔ ጋር ስላላችሁ በጣም እጅግ አድርጌ አመሰግናለሁ። ፈጣሪ ያክብራችሁ፣ ክበሩልኝ። እንግዲህ ወደ ምናሴ ጋር ስንሄድ በጣም ደስ የሚልና የሚያስገርም ድራማ ነው።
እንግዲህ ምናሴ ተናዶና እንደሚመጣል ከዛ እሷ ደግሞ ትስቅበታለች። ቆይ አንተ የት እንዳልነበርክ ደግሞ የማላቅ ይመስልሻል እንዴ ይላታል። ምን ማለት ነው የት ነው የነበርኩ ይላል። ከዛ ነን እንግዲህ እኔ ጋር መጥቶ ጫማ የሚያስጠርግ እሱ ጋር ተጣልታ እንደምትመጣ እኮ አውቃለሁ ትለዋለች። ከዛ እሱን ደግሞ እንዴት አወቅሽ ብሎ ይላታል። እንግዲህ በደንብ ነው የማውቀው ይላል። ቆይ አንተ ግን ለአንተ ስል ቆሜ መቅረት አለብኝ እንዴ ብላ ትለዋለች። ከዛም እሱ ደግሞ ምን ማለት ነው ይላታል። ከዛ እና ታዲያ ምን አርግ ብለ ነው ከሰዎቹ ጋር የምትጣላ? እኔ እኮ ትልቅ ልጅ ነኝ። እኔ እኮ ታላቅ እኮ ነኝ። እንዴት ነው የምታስበው ትለዋለች። ከዛንን እንግዲህ ምናሴ ደግሞ ቆይ አንቺ ምንድን ነው የምታወሪ? እና ታዲያ ማናወቅ እንዴት አወቅሹ ብሎ ይላታል። እንግዲህ እራሱ ነው ደውሎ የነገረኝ ትለዋለች። ጭራሽ ስልክም ትደዋወላላችሁ እንዴት ይላታል። እና ቀላል እንደዋወላለን እንዴ ይላታል። ቆይ እና ላንተ ቆይ ምናሴ አንተ እንዴት ነው የምታስበው? ለአንተ ስለ እኔ ቆሜ መቅራት አለብኝ እንዴ ብላ ትለዋለች። ከዛን እንግዲህ ምናሴ ደግሞ እንግዲህ በጣም እንዴ አንቺ ምን እያሰብሽ ነው እንዴ? ቆይ እንዴት ይላታል። ቆይ አንቺ ደግሞ የትኛው ደህና ወንድ ቀርበሽ ታውቃለሽ? እና ይላታል። ከዛንን ደግሞ ይሄኛው እንግዲህ በጣም ጥሩ ነው ደህና ነው ትለዋለች። አንቺ ቆይ ያምሻል እንዴ? እርግጠኛ ነሽ እንዴ? ልጁ እኮ ያጭሳል እኮ ይላታል። እና ታዲያ ያጭስ ትለዋለች። ከዛንን አንቺ ምን እርግጠኛ ነሽ እንዴ ይላታል። አዎ እርግጠኛ ነኝ ትለዋለች። ከዛንን እንግዲህ እሺ ካልሽ እንግዲህ ይሁንልሽ፣ እኔ ግን የለውበትም። ታዲያ እኔ ከተመቸኝ ያጭስ እንግዲህ ትለዋለች። ሉሊት እንግዲህ መግባት እችላለሁ ወይ ትላታለች። እግቢ ባክሽን ትላታለች። ቆይ አንወጣም እንዴ ትላታለች። ወዴት ነው የምንወጣ ብላ ትላታለች። እንግዲህ ሰዓት እኮ ደርሷል፣ ስንት ሰዓት እንደሆነ አላይሽም እንዴ ትላታለች። እንግዲህ ውይ ሰዓት እኮ አላየሁትም እንዴ ትላለች። ከዛ እና ታዲያ እንውጣ ትላታለች። አልወጣም ስራት አላየሁትም ነበረ ትላታለች። ቆይ ወይዘሮ ሜላት ቆይ ደምሽ ሰተሽ የምትሰሪው ለምንድን ነው ትላታለች። ከዛ ይሄ ደግሞ ምን ማለት ነው ትላታለች። አይ የሰዓትሽን እኮ ስራ እንኳን አላወሽም ብላ ትላታለች። ከዛኔ እንግዲህ እሷ ደግሞ እዚህ እኮ የሚሰራ እንዲከፈለኝ ነው ትላታለች። እንግዲህ ወይዘሮ ሜላት ሉሊት ቆይ ምን እያረግሽ ነው ትላታለች። አንቺ ራስሽ ምን ለማድረግ እየሞከርሽ ነው ትላታለች። ከዛንን እንግዲህ አሁኔ እኔ ስራዬም በማንም አልለካም፣ ሁለተኛ ነገር ደግሞ በማንም ነገር አልመስልም። እኔ በራሴ ብቻ ነው መንቀሳቀስ የሚፈልገው። ማንንም አማክሬ አይደለም መስራት የምፈልገው፣ በራሴ ነው የሚሰራ ትላታለች። ከዛንን እኔ የማንም ምክርና የማንም ልምድ አያስፈልገኝም ትላታለች። እንግዲህ ከዛ እሷ ደግሞ ታረጋጊ እንግዲህ ትላታለች። ምንም አረጋጋለሁ አሁን ስራ አለብኝ ውጪልኝ ትላታለች። ከዛንን እንዴ ቆይ ምን ማድረግ እየሞከርሽ ነው? እኔ እኮ ሊቀርብሽ እየሞከርሽ ነው ትላታለች። አንቺ ራስሽ ምን እያደረግሽ ነው? እኔ ስራ አለብኝ አይታይሽም ወይ? ውጪልኝ ትላታለች። ከዛ ታረጋጊያ ወጣልሻለሁ ትልና ትወጣለች። ወይዘሮ ሜላት ቆይ ምን ለማድረግ እየሞከረች ነው? ቆይ የት ነው የምታቀኝ ትልና ተገርማ ወደ ስራዋ ትመለሳለች። ከዛ እንግዲህ ሉሊትም እንደዛ ስትላት የነበረውን ታስታውሰውና ከዛንን እንግዲህ ጥላት ትሄዳለች። ከዛንን እንግዲህ ዝም ብላ ስትሄዳት እሺ በቃ ይሁንልክ ትለዋለች። ከዛንን እንግዲህ እንደዛም ካልሽ እንግዲህ ይሁን ሌላ ነገር ምን ይደረጋል እንግዲህ ብሎ ትለዋለች። ከዛንን እንግዲህ እነ ጆሮ አንድ ላይ ተሰብስቦ ሳለ ቆይ ጆሮ ምን እየሆነ ነው ይላሉ። እንግዲህ ፎንቃ ይዞት እኮ ነው እያበደ ነው አታውትም እንዴ ይላል። ከዛን ጀምቹ እሱ ፎንቃ በጣም ይዞት ለዛ ነው እያበደ ነው ይሎት ይነግረዋለሁ። ከዛ አልገባኝም ምንድን ነው የሚያብደው ማለት ምን ያሳብደዋል? ፍቅር ያሳብዳል እንዴ ይላል። አይ እንደዛም ከሆነ እንግዲህ ይሁን እኔም እንግዲህ ከሰሞኑ መጀመሪያ አይቀርም ይለዋል። ከዛ እንግዲህ ሸምሱ ደግሞ ይሄ ነገር ምን ማለት ነው አልገባኝም፣ የምታወሩት ነገር አማርኛ ነው ወይ ይለዋል። አዎ አማርኛ ነው የምናወራ፣ እንዴት አይገባም ይለዋል።
ከዛን እኔ እንግዲህ ብዙ ጊዜ እኮ እንደዚህ አይነት ነገር ይከሰታል፣ ግን ቢሆን ምሳሌ እኔ የለውበትም ይለዋል። ከዛን እኔ እንግዲህ ብዙ ያወራል። ቆይ እናንተ ምንድነው ጸጥ አላችሁ እኮ በሰላም ነው ወይ ይለዋል። ከዛን ጆሮ ምን ሆነ ነው ይለዋል። እንግዲህ ከአንዱ ላይ ፎንቋ ይዞት ሊያሳብደው ነው እንግዲህ መስሎኝ ነው፣ ሰላማዊ ግን አይመስለኝም ይለዋል። ከዛ እንግዲህ ሁለቱ ይቀልዳሉ። አንተ በጆሮ ትቀልዳለህ እንዴ ይለዋል። እንዴት አልቀልድም? የሚቀልድበት እኮ እሱ ነው መጫወቻዬ፣ ሁሉም ነገር እሱ እኮ ነው። እንዴት አልቀልድም ይለዋል። እንዴት ሊቀልደው አልችልም? እስቲ ይኸው አሳዝንም እንዴ ይለዋል። ግን እንደዚህ አይነት ሙድ መያዝን ብታቆም ይሻለዋል ይለዋል። እና ታዲያ ምን ማድረግ አለብኝ እኮ ልጁ እኮ የለም ይሄደዋል ይለውና ይሳሳቁበታል። ከዛን እንግዲህ ሁሉም ይስቁበታል። ከዛ ጆሮ በጣም ይናደዳል። ከዛን እንግዲህ ሰላምዬ ጋር ይደውልና አንተ ግን ማነህ? ምንድነው ስራው ብላ ትጠይቀዋለች። ሌባ ነኝ ብሎ ይነግራታል። ከዛ ጭራሽ ሌባ እና አንቺ ምን እየሰራሽ ነው ይላታል። እኔም ደግሞ እየሰረኩ ነው ትለዋለች። ከዛንን እየሰረኩ ነው ስትል ታዲያ እየሰረኩ ነው ስትል ምንድነው የምትሰርቀው? አንተን ልብ እየሰረኩ ነው ትለዋለች። ቆይ ጭራሽ በቃ በእኔ መቀለድ ጀመርሽ ይላታል። ከዛን እንግዲህ ወይዘሮ ሜላት ደግሞ ቆይ ሰላምዬ ከማን ጋር ነው የምታወራ? አብራችሁ እየዋላችሁ አይደላችሁም እንዴ ትለዋለች። አላቅም ብሎ እንግዲህ ምናሴ ይመልስላቸዋል። ከዛ እንግዲህ እየከነፈ እሱ ሲመጣ ከዛንን እንግዲህ ወርቁ እየሰረቀ ሰው ይገኛል ዛሬ። ከዛንን እንግዲህ አንተ ራሱ ነው የሰረቀብኝ ወርቁም እለውና አንተ ራስህ የሰረቀው ብሎ ከዛ አንተ ራስህ ወይኔ ዛሬ ተበላይልና እሱ እንግዲህ ሮጦ ይሄዳል። ምንድነው በሰላም ነው ወይ ይለዋል። አንተ ራስህ እንግዲህ ይለዋል። ከዛን ና ብሎ እንግዲህ ሊያሯሩጠው ይሞክራል። ከዛ በመጨረሻ ከኋላ ይሮጣል። ከዛ ደብሎም ከኋላ ይሮጣል። እንግዲህ ማሯሯጥን ይሄን ይላል። ከዛን እንግዲህ ይሄኛው ደግሞ ጭራሽ እንግዲህ ከድንብላል የባሰ አይደለም እንደ ይለው ያሯሩጣል። በዚህ ላይ ነበረ ድራማው እየተጠናቀቀ። የኖላዊ ድራማ በሞላ ጎደል ይሄን ይመስላል። ስለተከታተላችሁኝና ከኔ ጋር ስለነበራችሁ እጅግ አድርጌ አመሰግናለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን አትርሱ። መልካም ጊዜ ይሁንላችሁ።